ሰላም እንዴት አመሻችሁ? ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ቆያችሁን? ምሽት 4 ሰዓት ላይ የአርሰናል መረጃ የምናቀርብበት ሰዓት ላይ ደርሰናል። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ሁኑ። ክሪስቶስ ዞሊስ ወደ አርሰናል ሂር ዊ ጎ ሲል ፋብሪዚዮ ሮማኖ ዘግቧል። አርሰናል በ40 ሚሊዮን ዩሮ ተጫዋቹን አስፈርሟል። ክለብ ብሩጅም ለሜዲካል ፈቃዳቸውን ሰጥተዋል። ዞሊስ ለሌሎች ክለቦች እምቢታውን በመግለጽ ፍላጎቱን ለአርሰናል ብቻ መሆኑን አሳይቷል ሲል ፋብሪዚዮ ሮማኖ ዘግቧል። ለሳምንታት ሲጓተት የነበረው የክሪስቶስ ዞሊስ ዝውውር በተለይም ሊያንድሮ ትሮሳርድን አርሰናል ከለቀቀ በኋላ የዝውውር የሚጠናቀቅበት ሁኔታ እንዳለ ገልጸንላችሁ ነበር እኛም እና ፋብሪዚዮ ሮማኖ እንዳለውም ይህ ዝውውር በመጨረሻም ዛሬ በይፋ አርሰናልን ለመቀላቀል መስማማቱ ተዘግቧል ማለት ነው። አርሰናል ክሪስቶስ ዞሊስን በ34 ሚሊዮን ፓውንድ ለማዘዋወር ከክለብ ብሩጅ ጋር ስምምነት ላይ ደርሷል ሲል ዴቪድ ኦርንስቲን ዘግቧል። አርሰናል አጥቂውን ክሪስቶስ ዞሊስ በ40 ሚሊዮን ዩሮ ወይም በ33.9 ሚሊዮን ፓውንድ ለማስፈረም ከክለብ ብሩጅ ጋር በቃል ደረጃ ስምምነት ላይ ደርሷል። ክለቦቹ መካከል አስፈላጊ የሆኑ ሂደቶች እንደተጠናቀቁ ተጫዋቹ ለሕክምና ምርመራ ዝግጁ ይሆናል ሲል ሃንድ ኦፍ አርሰናል ዘግቧል። አርሰናል ለክሪስቶስ ዞሊስን ለማስፈረም ከክለብ ብሩጅ ጋር በ40 ሚሊዮን ዩሮ ከስምምነት ላይ ደርሷል ሲል ቤን ጄኮብስም ዘግቧል። ዞሊስ ወደ አርሰናል ዝውውሩ ተጠናቋል ሲል ዝውውሩን ከመጀመሪያ ጀምሮ ሲዘግቡ የነበረው ዲሚትሪ ማናኮስ ዘግቦታል። ክሪስቶስ ዞሊስ ከአርሰናል ጋር እስከ 2031 የሚያቆይ ውል ላይ በግል ጥቅማ ጥቅም ስምምነት ላይ ይደርሳል። በአመት 3 ሚሊዮን ዩሮ ደሞዝ ያገኛል ሲል ኒኮል ሺራ የተሰኘው ጋዜጠኛ ዘግቧል። ዞሊስ በአርሰናል ቤት የ5 ዓመት ኮንትራት ይፈርማል ሲል ደግሞ ኢሳን ካን ዘግቦታል። አርሰናል ክሪስቶስ ዞሊስ ዝውውር የሚከፍለው ገንዘብ በተከፋፈለ ክፍያ እንደሚፈጸም ዘግቧል እና ክሪስቶስ ዞሊስ በአለፈው የውድድር ዓመት ማለትም በ2025/26 በ51 ጨዋታዎች 22 ጎሎችና 24 አሲስቶችን በማድረግ በ51 ጨዋታ 46 የጎል ተሳትፎ አለው። አርሰናል እና ክሪስቶስ ዞሊስ ቢያንስ ለ5 ዓመታት በሚቆይ የረጅም ጊዜ ውል ላይ ሙሉ የቃል ስምምነት ላይ ደርሰዋል። የሁሉም የግል ጥቅማ ጥቅሞችና ውሎች ተስማምተው አልቀዋል ሲል ፍሎሪያን ፕላተንበርግ ዘግቧል። ይህ ዝውውር መጠናቀቁን ተከትሎ ሀሳባችሁ ምንድን ነው? እስኪ ኮሜንት ጋር አስቀምጡልኝ። ነገር ግን በመጨረሻም የሊያንድሮ ትሮሳርድ ተተኪ ክሪስቶስ ዞሊስ ወደ አርሰናል ሂር ዊ ጎ በፋብሪዚዮ ሮማኖ ተረጋግጧል። በሌላው ዜና በስፔን እና ፈረንሳይ በነበራቸው ጨዋታ ተጎድቶ የወጣው ዊሊያም ሳሊባ ባጋጠመው የጀርባ ጉዳት ምክንያት ከ4 እስከ 6 ወራት ከሜዳ እንደሚርቅ ተገልጿል ሲል ሊኢኮፕን የዘገበው ሳሊባ በመጪዎቹ ቀናት ምርመራ እንደሚያደርግ እቅድ ተይዞለታል። የመጨረሻው ውሳኔ እስካሁን አልተወሰነም፣ ነገር ግን ቀዶ ጥገና ማድረጉ ዋናው አማራጭ ሆኖ ቀጥሏል። አርሰናሎችም ሳሊባን ከ4 እስከ 5 ወር ከሜዳ የሚርቅበትን እድል ከግምት ውስጥ አስገብቷል። ከከፋ ደግሞ ወደ 6 ወርም ሊሄድ ይችላል እና ግማሽ ዓመት እንደማለት ነው። ይሄ ሲሰላ በተለይ እስከ ነገሩ በጣም ከከፋ እስከ ፈረንጆች አዲስ ዓመት ወይም ገና ድረስ የማይመለስበት ሁኔታ ነው ያለው ዊሊያም ሳሊባ እና ጉዳቱ በጣም አስከፊ ነው የሚመስለው። ከጨዋታ የሚርቅበት ጊዜ መጠን በሚመርጡት የሕክምና አካሄድ ላይ የተመሰረተ ይሆናል ሲል ኢኩዌፕ ዘግቧል። አርሰናል ተጨማሪ ምርመራዎችን ለማድረግ ሳሊባ እስኪመለስ እየጠበቁ ነው። አሁን የሚወጡ ማንኛውም መረጃዎች ይሆናል ተብሎ የሚጠበቁ ግምቶች ናቸው። ምክንያቱም ለማወቅ ጊዜው ገና ስለሆነ አሳሳቢ በመሆኑ ግልጽ ነው። ቢሆንም ከሜዳ ምን ያክል ጊዜ እንደሚርቅና ቀዶ ጥገና ያስፈልገው እንደሆነ ገና አልታወቀም። ዊሊያም ሳሊባ ከዓለም ዋንጫው ሲመለስ በአርሰናል ቤት ምርመራ ይደረግለታል ሲል ቻርለስ ዋትስ ዘግቧል። ሳሊባ የዓለም ዋንጫውን የተጫወተው በማስታገሻ ነበር። አርሰናል ሲዝኑ እንደተጠናቀቀ ሰርጀሪ እንዲደረግለት ይፈልግ ነበር። አሁን ይህን አማራጭ እየተመለከቱ ይገኛሉ ሲል ጋሪ ጄኮብ ዘግቧል። ይህንን ጉዳት ተከትሎ ቴሪ ሄንሪ የሰጠው አስተያየት አለ። የክለባችን ሌጀንድ ሰዎች በውጤቱ ያስታውሱኛል፣ ለእኔ ግን ሳሊባ ከሜዳው ከወጣበት ቅጽበት ጨዋታው ተቀይሯል። ሁለተኛው የስፔን ግብ እሱ ወደ የግብ እድል ከመቀየራቸው በፊት የሚያስተውለው አይነት አጫወት ውጤት ነው። መጨረሻውን ንክኪ ላይከላከል ይችላል፣ ነገር ግን የማጥቃት ሂደቱን እድገት ከማሳየቱ በፊት እንዲስተጓጎል ያደርጋል። እናም በፍጥነቱ ቦታ እየያዙና ከቡድን አጋሮቹ ጋር ካለው ተግባቦት የተነሳ ያ ግብ ላይ ቆጠርበት የሚችልበት እድል ነበር ብዬ አምናለሁ ሲል ዊሊያም ሳሊባ ቴሪ ሄንሪ ስለ ዊሊያም ሳሊባ ያለውን አስተያየት ሰጥቷል እና ዊሊያም ሳሊባ በመውጣቱ ፈረንሳይም ከዓለም ዋንጫው የተባረረችበት አንደኛው ምክንያት እንደሆነ ነው ቀድሞ የክለባችን ተጫዋች እና የፈረንሳይ ብሔራዊ ቡድን
ተጫዋች ቲየሪ ሄንሪ የተናገረው እና ዊሊያም ሳሊባ በተለይም ከጋብሪኤል ማጋሌስ ጋርም ሲጫወት በነበረበት እሱ ሲወጣ ጋብሪኤል ማጋሌስ አንዳንድ ስህተቶችን ይሰራ እንደነበር የሚታወቅ ነው እና ዊሊያም ሳሊባ አብረውት ለሚጫወቱት ተከላካዮች ሳይቀር ኮምፎርት የሚሰጥና እነሱም የተሻለ ፐርፎርም እንዲያደርጉ የሚያደርግ ሃይ ኳሊቲ ያለው ሴንተር ባክ ነው። እናም አርሰናል ይህንን ተጫዋች በማጣቱ በቀጣይ ውድድር ዓመት በጣም በትልቁ ዋጋ ያስከፍለዋል ተብሎ ይጠበቃል እና በዚህ ቦታ ላይ የሚሆን ተጫዋች እየፈለገ ይገኛል ፋብሪዚዮ ሮማኖ። ሳሊባ ከተጎዳ በኋላ አርሰናል አንድ የመሀል ተከላካይ ለማስፈረም እየሰራ ነው ሲል ዘግቧል። አርሰናል ኮንሳን ለማስፈረም ፍላጎት አለው። አርሰናል ተከላካዩ የሳሊባን ክፍተት ለመሙላት አማራጭ አድርጎ ይመለከተዋል ሲል ኢሳን ካህን ዘግቧል። ኢዙሪ ኮንሳ በአስቶን ቪላ ቤት የሚገኝ ተጫዋች ሲሆን ከእንግሊዝ ጋር በዓለም ዋንጫው እንግሊዝን ወክሎ የተጫወተ ነበር የሚገኘው። ምንም እንግሊዝ መባረሯ ተከትሎ ወደ ቀጣዩ ዙር አለማለፉን ተከትሎ ወደ አስቶን ቪላ የሚመለስ ቢሆንም አስቶን ቪላ በዚህ የዝውውር መስኮት ተከላካያቸውን ኢዝሪ ኮንሳ 28 ዓመት የሞላውን ተጫዋች ማለት ነው በዝውውር በተመለከተ 60 ሚሊዮን ዩሮ ዋጋው እንደሆነ ለአርሰናል አሳውቋል። አርሰናል ግን ተጫዋቹ ወደ 35 ሚሊዮን ፓውንድ ብቻ እንደሚያወጣ ያምናል ሲል ቴሌግራፍ ዘግቧል። አርሰናል ይህን ተጫዋች እንዲሁም የክሪስታል ፓላሱን ማክሰንስ ላኳን ይፈልጋል። እንዲሁም ሌሎች ተጫዋቾችን እያየ ይገኛል በዛ ቦታ ላይ። ነገር ግን በተለያዩ ቦታዎች በቀኝ መስመር ተከላካይ እንዲሁም በቀኝ የመሀል ተከላካይ ቦታ ላይ እንደሚጫወቱ ኢዝሪ ኮንሳ የአርሰናል ተመራጭ ተጫዋች ይሆናል ተብሎ ይጠበቃል። በሌላ ዜና ዛሬ ላይ ሰፋ ብሎ የወጣው የሞርጋን ሮጀርስን ዜና እንመልከት። አርሰናል የዞሊስን ዝውውር ካጠናቀቀ በኋላ አዲስ አጥቂ ያስፈርማል። ሮጀርስ ላይ ጠንካራ የሆነ ፍላጎት አለው ሲል ኢሳን ካህን ዘግቧል። አርሰናል ሮጀርስን እንደሚያስፈርም አስባለሁ። አርሰናል በሚቀጥሉት ጊዜያት በእሱ ላይ ያላቸውን ፍላጎት እንደሚያጠናክሩ ጠብቃለሁ ሲል አሌክስ ክሩክ ዘግቧል እና አርሰናል ቀጣይ የሮጀርስ ዝውውርን ለመጨረስ ያፋጥነዋል ሲል ዴቪድ ኦርንስቲን ዘግቧል። አርሰናል ሞርጋን ሮጀርስን ለማስፈረም ከመጋረጃ ጀርባ ጠንክሮ እየሰራ ይገኛል ሲል ፋብሪዚዮ ሮማኖ አሁን ከመሸ በኋላ የሞርጋን ሮጀርስን ዝውውር ተናግሯል። ሌሎች የሚያወጣቸው መረጃዎች አሉ። ከዛ በፊት ግን ብሩኖ ጊማሬሽ አርሰናል ቀጣዩ ፈራሚ እንደሚሆን አምናለሁ ሲል ፋብሪዚዮ ሮማኖ ዘግቧል። ከመሸ በኋላ ደግሞ ዘ አትሌቲክ እንዳወጣው አርሰናል በብሩኖ ጊማሬሽ ጉዳይ ከኒውካስትል ጋር በይፋ ንግግር ጀምሯል ሲል ዘግቧል ማለት ነው። አርሰናል ኬናን ይልዲዝን ለማስፈረም ስለሚቻልበት ሁኔታ ጁቬንቱስን ጠይቆ የነበረ ቢሆንም ክለቡ ተጫዋቹን ለሽያጭ እንደማያቀርብ አሳውቋቸዋል። ይህንን ተከትሎ መድፈኞቹ ፊታቸውን ወደ ሌላ አማራጭ አዙረዋል ሲል ዴቪድ ኦርንስቲን ዘግቧል። ኬናን ይልዲዝ በጁቬንቱስ ቤት የሚገኝ የ21 ዓመት የግራ ክንፍ አጥቂ ሲሆን በተለይም በጣም ትልቅ ተስጦ አላቸው ከሚባሉ በትልቅ ደረጃ ከሚታዩ አውሮፓ ላይ ካሉ ተሰጦች መካከል የቱርካዊ ቢሆን ነገር ግን ከዚህ በፊትም እንደተገለጸው ጁቬንቱስ ተጫዋቹን መሸጥ አይፈልግም። የቡድናቸው ዋና ተጫዋችና መሰረት ማድረግ ይፈልጋሉ የሚሉ መረጃዎች ነው የወጡት። እንግሊዝ ከዓለም ዋንጫው መሰናበቷን ተከትሎ አርሰናል ለሞርጋን ሮጀርስ የሚያደርገውን እንቅስቃሴ ያፋጥናል ተብሎ ይጠበቃል። በተጨማሪም መድፈኞቹ በሁሊያን አልቫሬዝ ላይ ያላቸውን ከፍተኛ ፍላጎት አሁንም እንደቀጠሉ ነው ሲል ሳሚ ሞክቤል ዘግቧል። አርሰናል በሁሊያን አልቫሬዝ ላይ ያለውን ፍላጎት ከፍ ያደርጋል ተብሎ ይጠበቃል። አትሌቲኮ ማድሪድ ምንም እንኳን ፍላጎት ቢኖራቸውም አርጀንቲናዊውን ኮከብ ለባርሴሎና ወይም ለሪያል ማድሪድ ለመሸጥ ፍቃደኛ አይሆንም ብሎ ክለቡ ያምናል። በተጨማሪም አልቫሬዝ ወደ ፕሪሚየር ሊግ ለመመለስ ፍቃደኛ ሊሆን እንደሚችል እምነት አለ። አርሰናል የስፖርቲንግ ዳይሬክተር አንድሪያ በርታ ወደ ስፔን ተጉዟል ሲል ሃንድ ኦፍ አርሰናል ዘግቧል። አርሰናል የዞሊስ ዝውውር ካጠናቀቀ በኋላ አዲስ አጥቂ ያስፈርማል። ሮጀርስ ላይ ጠንካራ የሆነ ፍላጎት አለው ሲል ኢሳን ካህን ዘግቧል። አርሰናል ከተጫዋቹም ሆነ ከአስቶን ቪላ ጋር ከተነጋገረ በኋላ ለሞርጋን ሮጀርስ ጥያቄ ለማቅረብ ተዘጋጅቷል። ከዓለም ዋንጫው በኋላ ክለቦቹ የሚያደርጉትን ድርድር እንደሚያፈጥኑት ይጠበቃል ሲል ቤን ጄኮብስን የዘገበው። አርሰናል አሁንም ስለ አልቫሬዝ መጠየቁን ቀጥሏል። ተጫዋቹ ባርሴሎናን ቀዳሚ ምርጫ ማድረጉን አልሸሸገም። ሆኖም ቤርታ ድሮ ከነበረበት አትሌቲኮ ማድሪድ ጋር ግንኙነት እያደረገ ነው። በተደጋጋሚ እንደተገለጸው አትሌቲኮ ተጫዋቹን መሸጥ የሚፈልገው ከላሊጋ ውጭ ላለ ክለብ ነው። ባርሳም ሙሉ በሙሉ ከተጫዋቹ ዝውውር አልወጣም ሲል ቤን ጄኮብስ ዘግቧል። ቦርንማውዝ ጁኒየር ክሩፒ በአርሰናል ዝርዝር ውስጥ ያለ ሌላኛው ተጫዋች ሲሆን በስፐርስ እንዲሁም በሌሎች በርካታ ከፍተኛ ክለቦች ዘንድ አድናቆት አትርፏል። ቦርንማውዞች ክሩፒን ቢያንስ ለሌላ የውድድር ዘመን በቫይታሊቲ ለማቆየት ተስፋ አድርገዋል ሲል ቤን ጄኮብስ ዘግቧል እና የሁሊያን አልቫሬዝ ዝውውር የማይሳካ ከሆነ ምናልባት ጁኒየር ክሩፒን በጨራሽ አጥቂ ቦታ ላይ አርሰናል የሚፈልገው
ተጫዋች እንደሆነ ነው ቤን ጃኮብስ የዘገበው። አርሰናል ንግግሮች ካደረገ በኋላ ለሞርጋን ሮጀርስ ለማስፈረም ጥያቄ ሊያቀርብ ነው ሲል ነው ቤን ጃኮብስ የዘገበው። አርሰናል ሮጀርስ ዝውውር ለማፋጠን ተዘጋጅቷል። ሮጀርስ ከዓለም ዋንጫው መውጣቱን ተከትሎ በሁለቱ ክለቦች መካከል የሚደረገው ንግግር እንደሚፋጠን ይጠበቃል። ከሮጀርስ ጋር በግል ጉዳዮች የሚደረገው ንግግር ጥሩ ደረጃ ላይ ያለ ሲሆን ዝውውሩ ከዞሊስ ጋር የሚገናኝ አይደለም። አርሰናል ሁሌም ቢሆን ሁለቱን ተጫዋቾች የማስፈረም እቅድ የነበረው ሲሆን እሱ ላይ አርሰናል ትኩረቱን ሮጀርስ ላይ በመሆኑ ባርኮላን ለማስፈረም እየተነጋገረ አይደለም ሲል ፋብሪዚዮ ሮማኖ ዘግቧል። በሌላ አጫጭር ዜናዎች የአርሰናል ዋና የንግድ ዳይሬክተር ጁሊየት ስሎትስ በክለቡ ውስጥ ከቆየች ከ4 ዓመት በላይ ከቆየች በኋላ በኃላፊነቷን መልቀቅ መወሰኗ ታውቋል ሲል ሃንድ ኦፍ አርሰናል ዘግቧል። እሷ የአርሰናል ፕሪሚየር ሊግ ዋንጫ ድል ተከትሎ እና የክለቡ ገቢ 691 ሚሊዮን ፓውንድ የደረሰበትን ታሪካዊ ፋይናንስ እድገት ዘመን መርታ በታላቅ ስኬት ስንብቷን ታደርጋለች ሲል ነው ሃንድ ኦፍ አርሰናል የዘገበው። ይህ የአርሰናል ውሳኔ ሳይሆን የራሷ የሴትዮዋ የግል ውሳኔ ነው እና አርሰናል አባሯት አይደለም። እሷ ከአርሰናል መውጣት ፈልጋ ነው። በአርሰናል የልምምድ ሜዳ አካባቢ በስፋት እየተሰማ ያለው ቁልፍ ቃል ትዕግስት ፔሸንስ የሚል ነው። በዓለም ዋንጫው የዝውውር ድርድሮች አስቸጋሪ ቢያደርጉም ውድድሩ ከእሁድ ዕለት መጠናቀቁ ተከትሎ ከአምላክ ፈቃድ ጋር በሚቀጥለው ሳምንት ጀምሮ በአርሰናል በኩል የዝውውር እንቅስቃሴዎች በከፍተኛ ሁኔታ መፋጠን ይጀምራሉ ተብሎ ይጠበቃል ሲል ኢሳንካን ዘግቧል። በተለይ የዓለም ዋንጫው እሁድ ከተጠናቀቀ በኋላ አርሰናል በሁሊያን አልቫሬዝ እንዲሁም በሌሎች ተጫዋቾች ላይ ያለውን ዝውውር አጠናክሮ እንደሚቀጥል ነው መረጃዎች እየወጡ የሚገኙ። ጋብሪኤል ማርቲኔሊ ከአርሰናል ሊለቅ የሚችልበት እድል አለ ሲል ጋሪ ጄኮብስ ዘግቧል። ጋብሪኤል ጄሱስ በኮንትራቱ ላይ የቀረው 1 ዓመት ብቻ ነው። ክርስቲያን ኖርጋርድ እሱም ቢሆን በለንደን መቆየትን ይመርጣል። ሪስ ኔልሰን ከክለቡ መልቀቅ ይጠብቃል። በተመሳሳይ ፋቢዮ ቬራ መልቀቅ የሚጠበቅበት ተጫዋች ሲሆን ሃምቡርግ ተጫዋቹን በቋሚነት ማስፈረም ይፈልጋል። ነገር ግን ስምምነቱን ለማጠናቀቅ የሚቻለው አርሰናል ገንዘብ ፍላጎቱን ለመቀነስ ሲስማማ ብቻ ነው ሲል ጋሪ ጃኮብስ ዘግቧል። የሳሊባ ጉዳት ቤን ዋይት የመውጣት እጣ ፋንታ ላይ ተጽዕኖ ሊያሳድር ይችላል። ቤን ከክለቡ መልቀቅ አለመልቀቁ አጠራጣሪ ሆኗል። ቤን ዋይት እንደ አስፈላጊነቱ በመሃል ተከላካይ ሆኖ የመጫወት ብቃት ስላለው የሳሊባን ቦታ ሊሸፍን ይችላል ሲል ሳይሞን ኮሊግስ ዘግቧል። ፓላስ እና ኤቨርተን ቤን ዋይትን ለማስፈረም ፍላጎት ቢኖራቸውም ተጫዋቹ ወደ ዝቅተኛ ቦታ ሄዶ የመጫወት ጥያቄን ላይቀበል ይችላል ሲል ጋሪ ጄኮብስ ዘግቧል። ለዛሬ የነበሩን የዝውውር መረጃዎች እነዚህን ይመስላሉ እና በቤን ዋይት የመሃል ተከላካይ ሆኖ መጫወት እኔ ትክክል ነው ብዬ አላስብም። ምክንያቱም ኳሊቲያቸው በጣም የተለያየ ነው። ቤን ዋይት በተለይ አሁን ላይ በቀይ መስመር ተመላላሽ ቦታ ላይ ራሱ እየተቸገረ ነው አይደለም በመሃል ተከላካይ ቦታ ላይ እና በዚህ ቦታ ላይ አርሰናል ኤዝሪ ኮንሳን ቢያስፈርም እንደኔ እንደ ግል ደስ ይለኛል። ነገር ግን አርሰናል አሁን ላይ አማራጮችን እያየ ነው የሚገኘው ከገንዘብም ከሌሎችም ዝውውሮች አንፃር መሆን የሚችል ከሆነ ኤዝሪ ኮንሳን የሚያስፈርም ይሆናል። ነገር ግን አማራጭ የሚያጣና አጥቂ ወይም በግራ ክንፍ እንዲሁም 8 ቁጥር ላይ ተጫዋቾችን አስፈርሞ ገንዘብ እጥረት የሚያጋጥመው ከሆነ ምናልባት ቤን ዋይት ሊጠቀም ይችላል። ግን በአብዛኛው ፐርሰንቱ ኤዝሪ ኮንሳን ለማስፈረም የሚሄድበት እና ተጫዋች ማስፈረም በመሃል ተከላካይ ቦታ ላይ በተለይም በቀይ መስመር ተመላላሽም በቲምበር ቦታም በሳሊባ ሁለቱንም መጫወት የሚችል ተጫዋች እየፈለገ ነው የሚገኘው እና ኤዝሪ ኮንሳም አንደኛው ተጫዋች ነው። ኤዝሪ ኮንሳም ምናልባት ወደ ክለባችን የሚያመራበት እድል ስላለ ይህን ዝውውር የምናየው ይሆናል። አንድሪያ በርታ በርካታ ዝውውሮች ላይ መሰረታዊ ስራዎችን ሰርቷል። በርካታ የመጨረሻ ውሳኔዎችን ከመወሰኑ በፊት የትኛውንም ተጫዋች እንደሚያስፈርም ከመወሰኑ በፊት በአንድ ጊዜ በርካታ ተጫዋቾች ጋር ድርድሮችን በማድረግ ይታወቃል። ይህ የበርታ አሰራር የተጫዋቾቹ ወኪሎች ክለቦች ውሳኔውን በጉጉት እንዲጠባበቁ ማድረግ እና አርሰናል ተጫዋቾች ላይ እውነተኛ ፍላጎት አለው ይሆን የሚል ጥያቄ ውስጥ እንዲገቡ ያደርጋቸዋል። ሲሆንም በዚህ ምክንያት ሻጭ ክለቦች አርሰናል ላይ የተጋነነ ዋጋ እንዳያስከፍሉ አግዷቸዋል ሲል ኢሳን ካህን ዘግቧል። ዛሬ የነበሩን የዝውውር መረጃዎች እኒህን ይመስላሉ። ዛሬ በነበሩን ዝውውሮች በተለይም በክሪስቶስ ዞሊስ ወደ ክለባችን መቀላቀል እንዲሁም ሄር ዊ ጎ መባል ያላችሁን ሀሳብ ኮሜንት ጋር አስቀምጡልኝ። አብራችሁን ስለሆናችሁ በጣም በጣም እናመሰግናለን። በቀጣይ ዝውውር መረጃዎች እስከምንገናኝ ሰላም ቆዩ።